ሀይሚ ተገኝተሻል ዛሬ በከባዱ ማለት ነው። እና በቃ ዛሬ ሁል ጊዜ ልሽ አንቺ ያለሽ ፕራንክ የምታደርጊው ማለት ነው። እና ብሩክ ዛሬ ሀይሚን ተበቅሏታል ማለት ነው። ለምን እንደሆነ ታውቃላችሁ? ትናንት ያደረገችውን አይታችኋል ማለት ነው። ትናንት ነው የሰራችለት ማለት ነው። እንደዛ ጭስ ያደረገችው በቃ ያስደነገጠችው ማለት ነው። እና ዛሬ ደግሞ እሱ በተራው አደጋ ደርሶብኝ ነው በቃ ብሏት ማለት በቃ ታውቃላችሁ አይደል? እንዴት ሲያረጋት እንደነበረ እንዴት ሲያድበደብራት እንደነበረ ማለት ነው። እና ግን ማለት ነው የሆነ ሰዓት ላይ ጀስት እንትን ነው መጀመሪያ ከእንትና ጋር ተመካክረው ምናምን ካሜራ ማነት ተነጋግረው ከዛ ለሀይሚ ይደውላታል። ሀይሚ ስትመጣ በቃ ብሩኬ ጀስት እንዳመመው ምናምን ሀይሚዬ የኔ የዋ የኔ ቅን የብሩኬ ነገር አይሆንላትም። በቃ መጣው ብላ እውነት አደጋ የደረሰባት መስሏት ብን ብላ ስትመጣ እነሱ ለካ የአቅዱትን አቅደው ነው ተነጋግረው ነው እሷን ሊያሳብዷት ማለት ነው። እና ሰሩላት። ግን እኔ ያሳቀኝ ማለት ነው እንትን እያሉ ጀስት የሆነ ሰዓት ላይ እንትና መምታት ጀመረው በጣም በትራሱ ሲመታው ማለት ነው። ብሩክ ይስቅና ከዛ ወይኔ እኔ እዛ ሳሌ ባንነች ምናምን ብዬ ማለት ነው። የዛ ሰዓት ላይ እንዴት እንደሳኩ በቃ እውነት ልንገራችሁ ማለት ነው። በጣም ነው የሳኩት። ለምን አንደኛ እሷ በጣም ደንግጣለች ታውቃላችሁ። ማለት እንደዚህ በደቂቃ ስልኩ ምናምን አንደኛ እንዴት እንዳሳመናት ታውቃላችሁ። ብሩክ ስልኩን ዘግቶት ነበረ። ብሩኬ ስልኩ አይሰራላትም ነበር። ስደውለት ስልኩ እየሰራላት አልነበረም። ለዛ እውነትም አደጋ የደረሰባት ነው ይመስለው ሲታይ ራሱ በቃ በፋሻ እንዴ እኔ ራሱ ታምኔሉ ሳይሆን እንዴት እንደደነገጥኩ በፋሻ ተጠቅልሎ በምን በቃ በስማ ኬት እንዳመጣው ራሱ እቃዎቹን ማለት ነው። አይ ለተንኮል ግን እስማ ከዛ እምዬ የኔ እናት ስታሳዝን ከተፍ ብላ ብሩኬ ነፍሴ ብላ መጣች። ግን እኮ እንደዚህ አይነት ነገር ቢቀር ጥሩ ነው። እውነት ያሳዘነች በቃ ክልውል ስትሉ ነገር ትሆናለች ብዬ ማለት ነው። የኔ የውሃ ማለት ነው። ከዛ መጣች ልጅ ብሩኬ በቃ ደነገጠች። ጀስት በቃ እሷ በቃ ሐኪም ቤት ማለት ሐኪም ቤት እንደሄደ ምናምን ዶክተሩ እንደዚህ ምናምን እንዳሉት ያው ተነግሯታል ማለት ነው። በቃ አንዴ ሽንት ቤቱ ሰጪኝ፣ አንዴ ወደ ላይ ዘቅዝቁኝ። በቃ እንትን አለ አይደለ? የእውነት ይሄ በቃ የተደበደበ ሰው እውነቱ እንደዛ እኮ ነው የሚሆኑት። የተደበደበ ሰው እውነት ለመናገር አሁን ለምሳሌ በጣም እንደዚህ ብዙ ጊዜ ካወቃችሁ የተሰበሩ ሰዎች ምናምን በቃ ቦታ ምናምን ሲቀያየር የዳኑ ይመስላችሁ ይሁን አይዶን ነው ያላቅም። ግን በቃ አሁን ዛሬ ብሩክ እንዳደረገው ነው የሚያደርጉት። በቃ አንዴ እግሩን ስቀልኝ ይላሉ፣ አንዴ ብሩክም እንደዛ ነው ሀይሚ ስቅይት ያደረጋት። በቃ ስቅይት የሆነስ ለመናገር ማለት ነው። ለምን እንደሆነ ታውቃላችሁ? በቃ አንደኛ ትናንት በጣም በቃ የሰራችለት ግን የእሷን ምንም እንደ እንትን በቃ ግራ ገባት። በቃ ማለት አንደኛ በህመም መቀለድ በጣም ያናድዳል ታውቃላችሁ። እሷ ብሩክ ደግሞ ለእሷ ሲንቴቲክስ ማለት ስስ ጎኗ ነው። ብሩኬ ስስ ጎኗ ነው ለእሷ ማለት ነው። እና ለዛ በጣም ደንግጣን የመጣችሁ ምናምን ማለት ዋቴቨር ግን ጀስት በቃ ያው ፕራንክ እንደሆነ ነው። አንደኛ ብድር መመለስ አለበት፣ ሰርቶላታል። ያው ግን እንደዚህ በመታመም ዙሪያ ምናምን ባይሆን አሪፍ ነበረ። ጀስት ለምን እንደሆነ ታውቃለህ? ትደነግጣለች። አሁን እሷ በጣም ደነገጠች፣ አላመነችም። በቃ ሲደበድበው ምናምን ራሱ እሱ ማለት እንዴ ለምን ትመታብኛለህ? ለምን ትመቷዋለህ? እያመመኩ ትቀልዳለህ ወይ ምናምን እያለች ነበረ ማለት ነው። ግን እነሱ ጀስት ያው ፕራንክ ተነጋግረው ምናምን ስለሆነ እንትን ያሉት ማለት ነው። ተነጋግሮ ምናምን ነው ከልጁ ጋር የሰሩት ማለት ነው። ግን እሷ ምንም አልጠረጠረችም። የእውነት ስታየው ምናምን የእውነት ነው የሚመስለው፣ የተመታው የእውነት ነው ምናምን የሚመስለው ማለት ነው። በቃ የእውነት ትክክለኛ የእውነት ነው የሚመስለው። አንደኛ ታሽጎ ምናምን ያለው በቃ ብዙ እንትኑ የሚያሳምን ነገር ነው ያላት ማለት ነው። እና ግን ብሩክ የሆነ ሳለ እያመለጠው ነበር ሳቁ ምናምን ማለት ነው። በጣም እንትን እያለ ነበረ። ጀስት እንትኑ ሳቅ እያሳቁ ምናምን ነበረ እና በማለት እየረሳው ነበረ፣ በሽተኛ መሆኑን እየረሳው ሁሉ ነበረ ማለት ነው።
ከዛ በማሊ ስቅና ከዛ ደግሞ ያስታውሰዋል ማለት ነው። ያማችኋል እንዲህ ምናምን ትላለች። ከዛ ደግሞ ትዝ ሲለው ፕራንክ መሆኑን ሲያስብ ደግሞ ተመልሶ እንትን ይላል ይሰራዋል ማለት ነው። እና ኤኒዌይስ ግን ደስ በሚሉ ማለት የሀይሚን አያክልም እውነት ለመናገር ማለት ነው። ለምን እንደሆነ ታውቃላችሁ? ሀይሚ በደንብ ነው ትናንት በደንብ ነው የሰራችሁ። እውነት ለመናገር በቃ በጣም እብድ ሆናን የሰራችሁ። ግን ያው ጅስት እሷ ብቻ አይደለችም ፕራንክ የምታደርገው ያው አግኝተሃታል ማለት ነው። እና ግን አሪፍ ነው፣ ደስ ይላል የእውነት በቃ ማለት በቃ ጉድ በጣም አሪፍ ነው የእውነት ለመናገር ማለት ነው። እና ማለት በቃ በጣም ስቅ ያለው ማለት ነው። እና በቃ ሽንት ቤቱ ሰይኛ ያልካት ፓርት በጣም ነው የተመቸኝ ማለት ነው። አሁን አንተን የምታክል ሀይሚ ሽንት ቤት ወስዳክ ማለት ነው እንድትወድቅ ነው ወይስ እንድትሰበር ነው? ሁለታችሁ ተሰባብራችሁ ምን እንድትሆኑ ነው ማለት ነው? እና ብሩኬ ተጫወትክባት ማለት ግን ጀስት ያው ዘና ያደርጋል ምናምን አሪፍ ነው ማለት ደስ ይላል። በቃ ያው ሁሌ